ዓመት ሄዷል። አንድ ለውጥ አላመጣም። ዳቦ ከሰማይ ላይ አላወረደም። አሳ እንደ ኢየሱስ ክርስቶስ አላወረደም። ይሄ ግብፅ የሰጠን አማራዎች የተጫነብን ወንጀል ነው። ቸርች ምን ይሰራልሃል? ምን ይሰራልሃል? አንድ ኪሎ ዱቄት አመጣ ቸርች፣ ኦርቶዶክስ በለው መስጊድ በለው የጴንጤ ድንኳን በለው የግለሰቦች ገንዘብ ምንጭ ነው። አማራን ማጃጃያ ቸርች ውስጥ እንዲተኛ እንዳይመራመር፣ ቸርች ውስጥ እንዲተኛ እንዳያስብ፣ ቸርች ውስጥ እንዲተኛ እንዳያለማ፣ ገዳም ውስጥ እንዲተኛ እንዳያለማ፣ አባይን ቀና ብሎ እንዳያይ እንግሊዞች በግብፅ በኩል የሰሩብን ሴራ ነው። እኔ መሪ በሆን በየቸርቹ ነው አንዳንድ ፖሊስ ወታደር ማቆሙ። ምን ልሰራ መጣ? ልሰግድ። ሰግደ ምን አግኝተህ ታውቃለህ? አይ እንዲሁ እግዚአብሔር ዞር በል። ንጉሱ ከልክለዋል፣ ወይ ደግሞ ፕሬዚዳንት ጠቅላይ ሚኒስትሩ ከልክለዋል። እንዴት አናውቅ። ቸርች አትግቡ ተብሏል። ይመጣል በዚያ ጴንጤ ቸርች ሊከፍት ሲል ጧት ዞር በል መሪው። ምን ነው ምን ሰራን? እንደኛ እኮ ሃይማኖታችን ነው። የለም መሪው ከልክለዋል። መስጊድ ይሄንን ቂጡን እንትን ብሎ ይሄ ምንድነው ይሄ ቁጭ ብሎ እንትን የሚንቀሳቀሰው ደግሞ አለ። እሱ ይሄ ሽርጡን አድርጎ የሚሄድ ሲመጣ ሽርጥና ውልቅና ቁምጣ ልበስ ተብሏል መሪው። ለምን መስጊድ አለምን ጋር አትገባም ተብሏል። ላልተወሰነ ጊዜ ዝግ ነው ቤተክርስቲያን። ገዳም ያለውን ጸጉሩን እየቆረጥኩ እየላጨው ሽማግሌውን መጧሪያ ቤት ውስጥ፣ ወጣቱ ግን አድዋማ እያስያዝኩ ነበር። የሃይማኖት ሪቮሉሽን ማመጣ እምቢ ካለስ በጥይት ግንባሩ በለው። መመሪያ ነው በቃ የገዢ መመሪያ ነው። ልክ እንደ አብይ አህመድ ስልጣን ቢኖረኝ ይሄን ነው የማደርገው። ስትረፈርፈው ለህይወቱ ሲል ይሄ ፈሳም ይበተናል። ትበትነዋለህ። በትነው ይሄን ቀሚስ ጎታች አባራው ወደ ልማት ታስገባዋል። ከዚያ እንደ አሜሪካና እንደ አውሮፓ ትክክለኛ እግዚአብሔርን አንድ ቀን ብቻ እያመለከ እንዲንቀሳቀስ አደርገዋለሁ። ስለዚህ የትግሬ የኤርትራና የኦሮሞ ሴቶች ስለ አማራ ወንድ ሲናገሩ ደግሞ አማራ ሸርሙጣ ነው። ሸርሙጣ እንጂ ባል አይሆንም። አማራ ሸርሙጣ ነው። በየሚዲያው የሚንቀሳቀሰው ኤርትራው፣ ትግሬው፣ ኦሮሞዎች ምንድነው ሴቶች አማራን ወንዶች ምንድነው የሚላቸው? ሸርሙጣዎች ናቸው። ይሄ ራሱ ማግለል ነው፣ ጄኖሳይድ ነው። በማህበራዊ ኑሮ ላይ ችግር እንዲገጥመው እያደረጉ ነው። አማራን ይቀሰቅሳሉ። ይሄንን በሶሻል ሚዲያ ላይ እነማን ኤርትራያኖች ሴቶች፣ እነማን ትግሬ ሴቶች፣ የኦሮሞ ሴቶች አማራ ሸርሙጣ ነው፣ የአማራ ወንድ ሸርሙጣ ነው ያልተባለ የለም። ይሄ ነገር እኮ ነው ባህር ተሻግሮ አሜሪካና አውሮፓ መጥቶ በተለይ አሜሪካን ሀገር አማራዎች ተገለዋል። ትግሬ አማራ ሚስቱን ገሏል። አማራ ግን ትግሬን አልገደለም። አማራ ግን ኦሮሞን አልገደለም። አማራ ግን ኤርትራዊን አልገደለም። ሁሉም ግን አማራ ሚስቶቻቸውን ገለዋል። ሴቶችስ አማራ ባሎቻቸውን ገለዋል፣ ፈተዋል። በዚህ ቅስቀሳ መሰረት ነው የምላቸው ከሌሎች ብሔር ጋር ተጋብቶ መኖር ውሸት ነው። አይወዱንም። ኤርትራኖች በተለይ ትግሬዎች በተለይ ኦሮሞዎች በተለይ ሌሎችም ብሔሮች አማራ ለጊዜው ሊጠቀሙብን ነው። ሊጠቀሙብን ካልሆነ በቀር በጣም ይጠሉናል፣ ያንቋሽሹናል፣ ይንቁናል። የተናቀ ህዝብ ነው አማራ። እውነቱን ልንገራችሁ ጉራጌዎች እኮ ሰው ነው መርካቶን አስረክበናቸው ሰው አርገናቸው አንድ ዶክተር ያልተማረች ገርዳሜ ጉራጌን እኮ አዲስ አበባ ያለው ሽምግልና ልኮ ምንድነው ዘሩ ሲል ቆጮ ተሸካሚ ጉራጌ ምን አለ? አማራ ሲሉ ታይ ለአማራ ልጃችን አልሰጥም ሲል አይቻለሁ በአይነ ቁጭ ብዬ ቤት ውስጥ። በጣም ነው የገረመኝ። ዶክተር ነው 3 ያስለመነ መጨረሻ በአራተኛው ቀን ራሱ ሄደ። ጀግና አማራ ልጅ ራሱ ሄደ። እኛን ይዞ ነው ሄደ። ሰላም አላወቁትም። ገባ ቤት ውስጥ። ልጅቷን እኮ መስሪያ ቤት ወዷት ነው ጉራጌዋን። ጉራጌው እኮ ሰው ነው፣ ሰው አድርገ ነው ሰው ሆነ። ምን አላችሁ ገባና
የትግስት የቀጣይ ባሏ እኔ ነኝ የፊቸሪቲ ባሏ እኔ ነኝ ዶክተር ቢኒያም ይባላል አላቸው ማለት ነው። አንተ ነህ 3 ጊዜ ላካሉት አማራን አይደል እኛ አንፈልግም ሲሉት ምን እንዳለች ታውቃለህ? እናንተ ቆማጦች የእናንተ ልጅ አለችው። ደነገጡ። ቢያንስ እኮ 12 እኮ አልጨረሰችም። የእናንተ ማይም ልጅ እኔ ዶክተር ሆኜ 21 ዓመት ተምሬ ስለወደድኳት ፍቅር ስላለብኝ እሷም ስለወደደችኝ እናንተ ግን መከልከላችሁ በጣም አዝና። እሷ ግን ማይም ናት አላቸው። ይችን ማይም ተሸከሟት አልፈልጋትም እኔም ብሎ የቀረበልንን ምግብ ማለት በካልቾ ብሎት ወጣ ማለት ነው። ምን ያረጉታል? ማንም ፈሪ ነው ጉራጌ። ምንም ጸጥ ሰው ናችሁ ደግሞ እናንተ አላቸው። ዶክተሩ ማለት ነው በካልቾ ምግቡን መታቶ ወጣ ማለት ነው። በቃ ይሄ ያማራይቱ ልጅ ፖሊስ መጥራት የለ ወታደር የለ ምን የለ ሰፈር ጸጥ ማን ይውጣ ቆሻሻ ሁሉ ጥሩ አላቸውና ጥሏቸው ሄደ። ቅስማቸውን በዛ በሰፈር ውስጥ ተሰበረ። ወሬው ተሰማ። ከዚያ ሰው መሳቂያው ጉራጌዎች ዶክተሩ ከዶክተር ቢኒያም ጠይቀው እና እነዚህም ቢያሉ ከት የሰፈር ኦሮሞች አማራዎች እየሰሙ መሳቅ ጀመሩ። ተመልከት ጉራጌ እኮ ንቆታል። አማራ ላይ ገባ በቃ ገባ ሌላው ቢር አማራ ነው አማራ ናት አይደለ እንደ ጅል እንደ ገረድ የንጉስ ዘር አማራ በራሳችን ጊዜ እኮ ነው የተናቅነው። ይሄ ጄኖሳይድ እኮ ነው። ይሄ እኮ በህዝቡ እንዲጠፋ ቅስቀሳ ነው ጎበዝ። አሁን አማራዊ የሆነ ፖለቲካ ድርጅት፣ አማራዊ የሆነ ሲቪክ ማህበር፣ አማራዊ የሆነ እድር፣ አማራዊ የሆነ እቁብ፣ አማራዊ የሆነ መሰባሰብ ማድረግ አለበት። አማራው አልጠቀሙንም። ልንገራችሁ ዛሬ ይሄን የምቀሰቅሰው ለራሳችሁ ብዬ ነው። ለአማራዎች ከሚጠሉን ወገኖቻችን ተነስቼ ከሚጠሉን ጠላቶቻችን ተነስቼ የምነግራችሁ ነገር ነው። አሁን የአሜሪካ ነጭና ጥቁር በፍጹም ሚሊዮን ዓመት ሊግባባ አይችልም። ጥቁሩ ኦልሬዲ ተነግሮታል። ከማርቲን ሉተር ኪንግ፣ ማልኮም ኤክስ፣ ሌሎችም የሰባዊ መሐመድ አሊ የሰባዊ መብት ታጋዮች ነግረውታል። ፓስተሮች ነግረውታል። ነጮች ጥቁሩን አይወድም ብለውታል። ስለዚህ ሁሉም የአሜሪካ ጥቁር ነጭ ሲያይ ፊቱን ከስክሶ ነው የሚሄደው። ጠልታቸው እንዲህ ነው የሚሄድ እኮ ቂጡን ወደ ታች ዝቅ አድርጎ የ200 ዓመት ባርነቱን እያስታወሰ ቂጡን ዝቅ አድርጎ ምን አለ ቀበቶ ከላይ ቢያደርግ ጨፍግጎ ነው የሚሄደው። እንደኛ አይነት ፈካ ሲል ጥቁር ካዩ ይደነግጣሉ። ነጮች ያውቃሉ፣ አይተዋወቃሉ። ወይ ፍሮም ነው አይ ላይክ ዩር ስማይል ትላለች ነጯ። አይ ላይክ ዩር ስማይል ነጩ